እኛም ከኤርትራ የምንፈልገው ነገር አለ። አንዱ የባህር በር ነው። ኤርትራውያን በዚህ አይጎዱም፣ ይጠቀማሉ እንጂ። ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ስዬ አብርሃ ስለ ህወሓትና ኤርትራ ፋኖ ጥምረት ያላቸውን አቋም ገለጹ። በዚህም ጉዳይ ምን አሉ የሚለውንም የዜና ትንታኔያችን አካተናል። በጉጉት የሚጠበቀው ድርድር፣ ይህም የኢራኑ ፕሬዝዳንት ከአሜሪካ ጋር ኒውክሌር ድርድር እንዲጀመር ትዕዛዝ ሰጥተዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ኢትዮጵያ በሶማሌላንድ በኩል የባህር በር ፍላጎቷን ለማሳካት የሀያላን ሀገራት ድጋፍ ማስተባበር እንዳለባት ተገልጿል። በዚህም ጉዳይ የዜና ትንታኔያችን አንድ ምንላችሁ ነገር አለ። ዶክተር ጌዲዮን ጢሞቴዎስ በሪያድ ተገኝተዋል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ የሳውዲ አረቢያ ገብተዋል። ሚኒስትሩ ሪያድ ሲገቡ ደማቅ አቀባበል የተደረገላቸው ሲሆን በሳውዲ ከፍተኛ ባለስልጣን በቀጠናውና ሁለትዮሽ ጉዳይ ላይ መከራሉ ተብሏል። በዚህም ጉዳይ ዜና ጥንቅራችን አካተናል። በጉልበት የሚሳካ ነገር የለም ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላም ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ዛሬ በሁመራ በተካሄደው ህዝባዊ ሰልፍ ላይ ተገኝተው ንግግር አድርገዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ የቀድሞ የህወሓት ታጋይ የነበሩት ስዬ አብርሃ ስለ ህዝባዊ ወያኔ ሓርነት ትግራይ ህወሓትና ኤርትራ ፋኖ ጥምረት ያላቸውን አቋም ገልጸዋል። የቀድሞ የመከላከያ ሚኒስተር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ጉዳይ በተያያዘ በሰጡት ከአንድ ሚዲያ ጋር በነበራቸው ቆይታ በርካታ ርዕስ ጉዳይ በተለይ ስለ ጥምረት ፋኖ ኃይሎች ስለሚደረገው ትብብር ማብራሪያ ሰጥተዋል። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደር መኮንኖች ከኤርትራ ጋር ያደረጉት ያሉን ጥምረት በጽኑ ተችተዋል። እንደርሳቸው ገለጻ የኃይነት ግንኙነት የትግራይን የትልልቅ ዝሆኖች የውጭ ኃይላት የጦር አውድማ የሚያደርግ ነው ሲሉ ኮንነውታል። በዚህም ሴራ ዋና ተዋናይ ኤርትራዊ ፕሬዝዳንት ኢሳያስ አፈወርቅ አብርሃ መሆናቸው የጠቀሱት አቶ ስዬ አብርሃ ፕሬዝዳንቱ የትግራይ ጄኔራሎችን ለጭነት እንደሚመቸው አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ቢጭኗቸው አደጋ ቢደርስባቸው እንኳ ግድ እንደማይሰጧቸው ገልጸዋል። በተመሳሳይ አቶ ስዬ አብርሃ የህወሓት ኃይሎች ከፋኖ ጋር ያደረጉት ያሉት የተባለው ትብብር በተመለከተ ሲናገሩና ሲተነትኑ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያው የሰላም ስምምነት የሚያፈርስና ትግራይን ወደ ከፋ ችግር ውስጥ የሚከታት መሆኑ ሲሉም ገልጸውታል። የተፈናቃዮች መመለስ ሆነም የትግራይ መሬት የማስከበር ጉዳይ የፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህ አቋም አጥብቀው እንደሚቀጥሉ ማሳስበዋል። በጉልበት የሚሳካ ነገር የለም ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላም ጸጥታ መምሪያ ኃላፊ የሆኑ ኮሎኔል ደመቀ ዘውዱ በሁመራ በተካሄደው ህዝባዊ ሰልፍ ተገኝተው ንግግር አድርገዋል። በንግግራቸው የህወሓት ጦር ሰባቂነትና ተስፋፊነት የሚያወግዝ ያሉት ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ህዝብና አስተዳደሩ ከፌደራል መንግስት ጎን የቆሙ መሆናቸውን ገልጸዋል። ሰላም ለሁሉም አስፈላጊ ነው ሲሉ የገለጹ ኮሎኔል ደመቀ ዘውዱ እኛ ሰላም እንጂ ጦርነት አንፈልግም ብለዋል። ጨምረውም ህወሓት የጦርነት ሰበቃና ጸረ ሰላም እንቅስቃሴ መላው ኢትዮጵያ ህዝብ አንድ ላይ ሊቃወመው እንደሚገባ አሳስበዋል። ኮሎኔል ደመቀ ዘውዱ በሰላም እጅ በጉልበት የሚሳካ ነገር አይኖርም ሲሉ የተናገሩ ሲሆን ህወሓትና ጦርነት በቃ ሊባል ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ ውስጣዊ ችግሮች ተረድተው መፍትሄ እንደሚሰጡ በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ሲሉም ገልጸዋል። ሚኒስተር ዶክተር ጌዲዮን ጢሞቴዎስ ሳውዲ አረቢያ ገቡ። የሚኒስተር ሪያድ ሲገቡ ደማቅ አቀባበል የተደረገላቸው ሲሆን በሳውዲ ከፍተኛ ባለስልጣንና በቀጠናውና ሁለትዮሽ ጉዳይ መከራሉ ተብለዋል። ይህም የጌዲዮን ጉዞ የተደረገው ኢትዮጵያ ወዳጅ ሀገር አረብ ኤምሬትና ሳውዲ መካከል ያለው ውጥረት ባየለበት ወቅት መሆኑ ትልቅ የፖለቲካ ትኩረት ተሰጥቶታል። ኢትዮጵያ በሶማሌላንድ በኩል የባህር በር ፍላጎቷን ለማሳካት የሀያላን ሀገራት ድጋፍ ማስተባበር እንዳለባት ተገልጸዋል። ኢትዮጵያ በሶማሌላንድ በኩል የባህር በር ፍላጎቷን ለማሳካት እንደ እስራኤል ሁሉ የሌሎች ሀያላን ሀገራት እውቅና ማስተባበር እንዳለባት ተገልጿል። የሶማሌላንድ ሀገርነት በይፋ የተረጋገጠ ስላልሆነ ኢትዮጵያ ስልታዊ አካሄድ በመከተል እንዳለባት የገለጹት የፖለቲካ ሳይንስ ባለሙያ የሆኑት ዶክተር ጌዲዮን ትርፌ ሀገሪቱ በቀጠና ያላትን
ተቀባይነት ተጠቅማ እንደ እስራኤል ሁሉ ሌሎች ሀያላን ሀገራት እውቅና እንዲሰጡና የሁለቱን ሀገራት ጥቅም እንዲከበር ማድረግ እንደሚገባ ገልጸዋል። ሶማሌላንድ ለኢትዮጵያ ባህር በር ጥያቄ አዎንታዊ ምላሽ የምትሰጥ መሆኑን የገለጹት ባለሙያ የተለያዩ ሀገራት በተናጠል ሀገርነት እውቅና እየሰጧት ቢሆንም ኢትዮጵያ ጉዳይን ስልታዊ በማድረግ እውቅና እንደሚሰጡት ሀገራትም ተመሳሳይ ፍላጎት ሊኖራቸው ስለሚችሉ ጉዳዩን በብስለት ማጤን እንደሚገባም አመላክተዋል። በተለይም እስራኤል እውቅና መስጠቷና የአሜሪካ ዝምታ ግምት ውስጥ በማስገባት በሶማሌላንድ በኩል ባህር በር ማግኘት የሚቻልበትን አማራጭ ማጤን ተገቢ መሆኑን ገልጸዋል። በተመሳሳይ ኢትዮጵያ ስልታዊ የሆነ አካሄድ እየተከተለች ነው ብዬ አምናለሁ ያሉት በዲላ ዩኒቨርሲቲ የፖለቲካ ሳይንስ ዓለም አቀፋዊ ግንኙነት መምህር ተመራማሪ የሆኑት ዶክተር አብዱ መሐመድ ናቸው። የሶማሌላው ፕሬዝዳንት በዳቮስ ስብሰባ በሀገራቸው ኢትዮጵያ የባህር በር ለመስጠት አዎንታዊ ምላሽ እንዳላት ያስተላለፉ መልእክት ኢትዮጵያ ልታጤነው እንደሚገባ ገልጸዋል። እስራኤል ለሶማሌላንድ እውቅና ስለሰጠች በኢትዮጵያ መንግስት በኩል መረጋጋት መታየቱ ለቀጠናው መልካም የሚባል አካሄድ መሆኑን ጠቅሰው ሌሎች አፍሪካ ሀገራትም እስራኤል ፈለግ እንዲከተሉ የጠነከረ ዲፕሎማሲያዊ ማግባባት ስራ ከኢትዮጵያ እንደሚጠበቅ አመላክተዋል። ምንም እንኳ ከሶማሌላንድ በኩል አዎንታዊ ምላሽ ቢኖርም ኢትዮጵያ የተረጋጋ አካሄድ መከተሏ በቀጠና ያላትን ተቀባይነት የበለጠ ለማሳደግ እንደሚረዳም አመላክተዋል። ኢትዮጵያ የባህር በር ባልተቤት መሆኗን በአፍሪካ ቀንድ ትስስር የላቀ ፋይዳ ያለው መሆኑና በሀገሪቱ በቀጠናው ሰላምና ደህንነት የሚጠበቅበትን ሚና እንድትጫወቱ የተሻለ እድል እንደሚፈጥርም ባለሙያዎች አስገንዝበዋል። በጉጉት የሚጠበቀው ድርድር የኢራኑ ፕሬዝዳንት ከአሜሪካ የኒውክሌር ድርድር እንዲጀመር ትዕዛዝ ሰጥተዋል። በመላው ዓለም ከፍተኛ መነጋገሪያ በሆነው እርምጃ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከታሪካዊ ጠላቶቻቸው አሜሪካ ጋር የኒውክሌር ድርድር እንዲጀመር አስቸኳይ ትዕዛዝ አስተላልፈዋል። ይህ አስገራሚ ዜና የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ እርምጃ ለማስቀረት ከኢራን ጋር ስምምነት ለመድረስ ተስፋ አደርጋለሁ ካሉ ከጥቂት ሰዓታት በኋላ ነው። የኢራን የዜና ወኪል ፋርስ ማንነቱ ያልታወቀ የመንግስት ባለስልጣን ጠቅሶ እንደዘገበው ከሆነ ፕሬዝዳንት መሱድ ፔዜሽኪያን ከአሜሪካ ጋር ቀጥታ ንግግር እንዲጀመር ትዕዛዝ ሰጥተዋል። ይህ በኢራንና በአሜሪካ መካከል የሚደረገው የኒውክሌር ድርድር መቼ እንደሚጀመር ባይገለጽም ኢራን የተሰኘ መንግስት ጋዜጣ ሻርቅ የተባለ የፎረም ዕለታዊ ጋዜጣ ዜና በስፋት እያስተጋቡት ይገኛሉ። በዓለም በጉጉት የሚጠበቀው የድርድር በተሳካ በመካከለኛው ምስራቅ የሚያንዣብበውን የጦርነት ደመና ይገፋል ተብሎ ይጠበቃል።